ሰላም ጤና ይስጥልን ክቡራትና ክቡራን በያላችሁበት ሰላም እንድትሆኑ እንመኛለን። ደደቢት ሚዲያ በሰዓት የምናቀርበውን የከናንተ ወደ እናንተ ፕሮግራማችን ይዘን ቀርበናል። የዛሬ ፕሮግራማችን አዲስ ፕሮግራም የሚጀምር አለን። በከናንተ ወደ እናንተ ሳይሆን ሌላ ፕሮግራም የአፋር ህዝብ የትግል አቅጣጫዎች የሚቀመጡበት የአፋር ታጋዮች የሚሰሩበት ፕሮግራም እንጀምራለን። ዛሬ በከናንተ ወደ እናንተ ፕሮግራማችን ኢንተርቪው እናደርገዋለን፣ እንግዳለን። ከዛሬ በኋላ ግን ሰዓታቸውን ይዘው በደደቢት ቴሌቪዥን በተለያዩ ቋንቋዎች በአፋርኛ፣ በአማርኛ፣ በትግርኛ የአፋር ታጋዮች የአፋር አክቲቪስቶች የሚያቀርቡበት መድረክ ነው የሚሆነው። የዛሬው ዝግጅታችን ከእንግዳዬ ጋር የማደርገውን አብራችሁን ቆይታችሁ ዝግጅታችን እንድትካፈሉ ሌሎችም እንድታካፍሉ በዚህ አጋጣሚ ጥሬን እያቀረብኩ ወደ እንግዳዬ ልውሰዳችሁ። ከኛ ጋር ቆዩ። እንግዳዬ ኢብራሂም አብደላ ኢብራሂም ወይ ደግሞ በቅጽል ስምህ ፈይሰል፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። አዑዝ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ረህማን ረሂም ሰላቱ ወሰላም አላ ረሱሊላሂ ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ አጅመዒን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ እያልኩኝ በዚህ ስላደረጋችሁልኝ ግብዣ በጣም አመሰግናለሁ። የትግራይን ህዝብና የአፋርን ህዝብ ለማባላት ለማጋደል ብዙ ዓመታት የተሰራበትን ሰንሰለት በጥሰን ዛሬ ይሄ ህዝብ ወንድም የሆነ ህዝብና በታሪክ የተሳሰረ በዝምድናም የተሳሰረ ህዝብ እንደሆነ ለማስመስከር የተነሳንበት ዋዜማ ነው። ስላደረጋችሁልና ስለሰጣችሁን ጊዜ ሚዲያም በጣም አድርጌ ነው የማመሰግነው። ማንም በአሁኑ ጊዜ ዝም ብሎ ያለ ምንም ሚዲያ የሚሰጥህና ያለህን ችግር ለዓለም ለማስተጋባት እድል የሚሰጥብህ ጊዜ አይደለም። የአፋር ህዝብ ደግሞ ይሄን እድል ለብዙ ዓመታት አግኝቶት አያውቅም። በል የተባለውን ብቻ የሚያነብ ሚዲያዎች በተለያዩ ስርዓቶች የሚዘወር ካልሆነ በስተቀር በግልጽ ያለንን የራሳችንን ሐሳብ አስተያየት የህዝባችንን በደል የምንገልጽበት ሚዲያ አልነበረንም። ስላደረጋችሁልንና ስለሰጣችሁን ጊዜ በጣም በአፋር ህዝብ ስም ላመሰግናችሁ ወዳለሁ። እናንተንም የትግራይንም ህዝብ እናንተ ከወጣችሁበት እናንተን ለወለደች ማህፀን በጣም አድርጌ ነው የማመሰግነው። ታንኪዩ እናመሰግናለን። ቀደም ብዬ በመግቢያዬም ለመጥቀስ ሞክሬያለሁ። ካሁን በኋላ ነፃ የአየር ሰዓት ሰጥተን በቴሌቪዥንም ህዝባችሁ የምታነቁበት የምትታገሉበት በደደቢት ቴሌቪዥን የቻልነውን ያክል እያደረግን ቆይተናል ካሁን ቀደም። ነገር ግን እንደዚህ መጥቶ የሚሰራ አልነበረም እና ዛሬ ኢንተርቪውን ማድረግህ ካሁን በኋላ ግን በፈለጋችሁት ጊዜ ነፃ የአየር ሰዓት እየሰጠን የአፋር ህዝባችን ስለሆነ ቀደም ብለህ እንደገለጽከው የትግራይ ህዝብና የአፋር ህዝብ ደደቢት ላይ እንደምንለው አፋር ያለ ትግራይ፣ ትግራይ ያለ አፋር መኖር አይችልም። መነጣጠል የማይችል ህዝብ ነው። በታሪክም እንደዛ ነው የመጣ ነው። ሊያነጣጥሉን ግን ሞክረዋል። ይህንን ደግሞ ማክሸፍ አለብንና ለመስራት ዝግጁ ሆናችሁ ስለመጣችሁ እኔም አመሰግናለሁ። እና ለመጀመር እንዲሆነን የአፋር አሁናዊ ሁኔታ ምን ይመስላል? ተጨባጭ ሁኔታው መሬት ላይ ያለው በተለይ የህዝቡ ሁኔታ ምንድን ነው የሚመስለው? እንዴት ነው የምትገመግመው? በወዲያ በኩል ከዒሳ ጋር ግጭት ላይ ነው ያለው። ከወደታችም መሬቱ አንዳንዱም አሉ ያው የአፋር መሬት አፋር የሚባል የለም ወሎ ነው ወይም እስከ አሰብ ድረስ የኛ ነው የሚሉ፣ ከወዲያም እስከ አዋሽ ድረስ መጥተው የኛ ነው የሚሉ፣ ከትግራይ ጋር ግን የሚያጣላ ስለሌላቸው የግድ ከትግራይ ጋር ማጣላት አለብን ብለው የጦር ካምፕ አድርገውታል። አፋር አሁን ባለበት ሁኔታ የኢትዮጵያ ሰራዊት አለ፣ የትግራይ ሽፍቶች አሉ እዛ አሁን የጀመሩ መደራጀት፣ ብርጌድ ንሓመዱ ይባላል፣ ሌሎችም አሉ እና አፋር የጦርነት አውድማ ለማድረግ እየተካሄደ አይደለም ወይ? ህዝቡስ ያለበት ሁኔታ እንዴት ነው? የረሃቡ ጉዳይ፣ የጥማቱ ጉዳይ፣ የጦርነቱ ጉዳይ እና እጣፈንታው ምንድን ነው? አሁን ያለበት ገልጸህ እጣፈንታውስ ምንድን ነው የሚሆነው በዛ ከቀጠለ የሚለው እንሄዳለን። ግን እስኪ ሁኔታው ያለበት ሁኔታው እስኪ ግለጽልኝ።
አው የአፋር ህዝብ የራሱ የሚለው መንግስት እንደሌለውና በብልጽግና ከአዲስ አበባ ታዘው እንደ አምባሳደር የብልጽግናን ፍላጎትና ትዕዛዝ የሚያሟሉ ካልሆኑ በስተቀር አፋር መንግስት እንደሌለው ክልል እንደሌለው አሁን ባለው ብልጽግና ኢትዮጵያን በሚገዛው በሱ እንደሚዘወሩና መልካም አስተዳደር እንደሌለ መንግስት በአጠቃላይ አፋር ክልል ላይ የአፋር ክልል ነው የሚባል ክልል እንደሌለና ለሌሎች ተገዥ ሆነው የሚመጣውን ባጀትም አዲስ አበባ ካሉት ባለስልጣኖች ጋር በመመሳጠር በመከፋፈል አፋርን ማበሳበስ ይችላሉ። ለህዝባቸውና ለሀገራቸው ስሜት የሌላቸው የፖለቲካ እውቀት የሌላቸው መንግስት ሀጅ ነው፣ ህዝብ ግን ቀሪ ነው። ካሉት ጎረቤቶቻችን ጋራ በሰላም እንድንኖር ጸጥታውን በማስጠበቅ ህግና ስርዓት በማስተማር ልጆቹም ህዝቡ ሚስቶቹም ልጆቹም እናት አባቶቹም አዛውንቶቹም በሰላም ወጥተው እንዲገቡ የሚያደርግ ስርዓት የለም። እዛ አካባቢ የነሱ ፍላጎት ህዝቡ እየተባላ አንደኛ ከጎረቤቶቹ ጋራ ከአማራም ጋራ ከኦሮሞም ጋራ ከትግራይም ጋራ እየተጋደለ እየተዋጋ በሌለ ምንም ምክንያታዊ ባልሆነ ነገር የራሱን ቴንሽን ወደዛ አዙሮ ስለ እድገት፣ ስለ እውቀት፣ ስለ ኢኮኖሚ፣ ስለ ልማት እንዳያስብ በዛ ተጠምዶ እንዲኖር የተደረገ ህዝብ ነው። አንድ ሁለተኛ ደግሞ እርስ በርሱ ጎሳ ከጎሳ የሚያጋጩ ነገር ሁም ብለው የሚፈጥሩ ዘራፊ ቡድን በየቦታው መድበው ከየጎሳው ስለ አገሩ እድገት የማያስብ፣ ስለ ፍትህና እኩልነት የማያስብ፣ ስለ ጸጥታው የማያስብ ሰብአዊነት የሌላቸውን እየተመረጡ በየአካባቢው በመመደብ እንደ ነፍስ አባት ከክልል ዞን፣ ወረዳ እስከ ቀበሌ ድረስ ስልጣን በገንዘብ እየገዙ እኔን ሹመኝ ብለው ተሹመው ከዛ በኋላ ለዛ አካባቢ የሚመደበውን ባጀት ወደ ክልል ያላቸው ነፍስ አባቶች እየሰጡ በግሩፕ ተከፋፍለው የሀገሪቱንና የህዝቡን ኑሮ የሚያጎሳቁሉ ለሀገሪቱ የተመደበውን ህዝብ ከኢትዮጵያ ብሔር ብሔረሰቦች እኩል የተሰጠንን ያንን የራሳቸውን ሀብት በማዳለብ ቤተሰቦቻቸውን ሀብታም በማድረግ ቤቶች ውጭ በመግዛት እዛም አካባቢ ቀን በቀን ስርቆት እንደ ባህል እንደ ስራ የተያያዙበት ህዝብ ውሃ ጥም፣ ረሃብ፣ ሰላም እጦት፣ መንገድ የለውም። አሁንም ደግሞ ዝናብ የለም። አርብቶ አደር ነው። እንስሳቶቹ በሙሉ አልቀዋል። በጣም ከፍተኛ ችግር ላይ እንዲኖርና አንድ መሰረታዊ ልማት ጥያቄ እንዳይኖረው አጥምደው የያዙት ህዝብ ነው እና የአፋር ህዝብ በጣም የተበደለ እንደ ኢትዮጵያዊ የማይቆጠር ክትባትም የሌለበት መድኃኒቱ አዲስ አበባ ተሽጦ ኤክስፓየር የሆነ መድኃኒት አምጥተው ያ መድኃኒት እንደተቃጠለ አስመስለው የሚሸጡ ሁሉም በያለበት መኪና ሳይቀር የልማት አንዳንድ ከአዲስ አበባ ያሉ የብልጽግና ቦዘኔዎችን አምጥተው እነዚህ ኢንቨስተሮች ናቸው በመባል የአፋር መሬት እያስያዙ 400 ሚሊዮን 500 ሚሊዮን በዛ መሬት ከባንክ እየተበደሩ ያንን ገንዘብ ተካፍለው ያንን መሬት እያስያዙ የሚሄዱበትና የአፋር ባለስልጣኖች አንዳንዶቹ እነዛ በተከሉት አትክልት ወይ ችግኞች ስር ሂደው ስዕል እየተሳሉ በፌስቡክ መለጠፍ እና የውሸት ፕሮፓጋንዳ እና የፌስቡክ ዘማቾችን በማሰማራት ውሸት ሲነዙ፣ ሲያባሉ፣ ሲገጩ፣ ሲያጋጩ ፍትህ የጠየቀ ሲታሰር ፌስቡክ ላይ የጻፈ እኔ ፍትህ አጥቻለሁ፣ መሰረተ ልማት የለም፣ ህዝቡ እየተበደለ ነው የሚሉት ወጣቶች እያፈኑ ልክ የሽፍታ ቡድን ነው እዛ አካባቢ ያለው። ያም ህዝብ ደግሞ አሁን የመጨረሻ የዛ ውጤት እየሸሸ በረሃ እየገባ እየታጠቀ ነው ለመታገል። ግርም በሚገርም ሁኔታ እኔ ቅድም እያየው ነበረ የተወሰኑ ፎቶዎች አሁንም ዲስፕሌይ እያደረግናቸው የነበሩት የአፋር ህዝብ ህፃናትም በዚህ መልኩ
ያሉበት ሁኔታ ነው ያለው። ወጣቶችም በማያስፈልጋቸው በማይመለከታቸው ጦርነት እያስገቡ በዚህ መልኩ እየጨረሷቸው ነው ያሉት። ቅድም ስንለው የነበረ ከኢሳ ጋር ያፋጁታል፣ በኢትዮጵያ መንግስት ነኝ ባይ በሚፈልጋቸው ጦርነቶች እያስገባ ይጨርሳቸዋል። እንዲህ እያለ ባለበት እናም ውሃ እንኳን የሚጠጣበት ሁኔታ ያልተመቻቸለት ህዝብ ሆኖ ሳለ ከወዳጁ ከትግራይ ህዝብ ጋር ለማጣላት የሚሄዱ ሰዎች መሆናቸው የአፋር ህዝብ እንደሚያሳስበው ካሁን ቀደምም ከሌሎች ጋር ስናደርግ የነበረው ኢንተርቪው እንደዚሁ ግንኙነት ነበርና ይገልጹት ነበር። አሁንም በደንብ አድርገህ ገልጸዋል። እኔ የአፋር አባቶች በጣም የሚታወቁበት ለህዝባቸው የማይደራደሩ መሆናቸው፣ ህዝባቸውን የሚያጠቃ ህዝባቸውን የሚጎዳ ነገር ሲመጣ ህዝባቸውን አነሳስተው ፍትሃዊ የሆነ ነገር እንዲመጣ በማድረግ ላይ አይታሙም። ካሁን ቀደም እንደዛ ያደረጉ ነበረ የጎሳ መሪዎች፣ የአፋር አባቶች፣ በአጠቃላይ የሀገር ሽማግሌዎች እና አሁን ግን ቅድምም እንደገለጽከው የትግራይ ህዝብና የአፋር ህዝብ የማይነጣጠል ህዝብ ሆኖ ሳለ እዛ አፋር ላይ የትግራይ ሽፍቶች ሄደው ሐራ መሬት ይሉታል። ትግርኛም ስለምታቅ ምን እያልኩኝ እንደሆነ ይገባሃልና ሐራ መሬት ይሉታል። ነፃ መሬት ለነሱ እሱ ነው። አፋር ላይ ተሰባስበው ተመልሰው አፈሙዛቸውን ወደ ትግራይ መልሰው ትግራይን ለመውጋት የሚሰባሰቡ ልጆች እንዴት የአፋር አባቶች ይዟቸው ዝም ማለት ቻሉ? እንዴት መንግስታቸውን አይጠይቁም? የሚል ጥያቄ አለኝ። ይህንን ያዘልኝና እኔ አንድ ሁለት አባቶች አናግሬ ነበረ። ምን አሉኝ መሰለህ? ትግራይን የምትወጋ እሾህ አፋር ላይ መብቀል አትችልም። መንግስታችን እንጠይቃለን፣ እምቢ ካለ ደግሞ ህዝባችን አሰባስበን እነዚህ ሰዎች ጠረርግ እናወጣለን እንጂ አይሆንም። በሁለት ምክንያት አሉ። ያንተ እምነት እንድጠይቅህ ብዬ ነው። በሁለት ምክንያት ሲሉ፣ አንደኛው አፋርና ትግራይ የማይነጣጠሉ ህዝቦች ናቸውና የአፋር ጠባቂ ትግራይ ነው፣ የትግራይ ጠባቂ አፋር ነው፣ የማይነጣጠሉ ናቸው። ሁለተኛ እኛ እዚሁ እነሱን ይዘን ብንቆይ ከትንሽ ጊዜ በኋላ ጦርነት ቢከፈት ትግራይም ዝም ብላ አታይም። ጦርነት ሊከፍቱባት የሚፈልጉ ሰዎች ስለሆኑ ገብታ እነሱን መበተን አይቀርም። ኤርትራም በወዲያ በኩል ትገባለች፣ ኢትዮጵያም በወዲህ በኩል አለች እና የጦርነት አውድማ ለማድረግ አፋር እንደዚህ ለማድረግ እየሄዱ ስለሆነ መንቃት አለበት፣ መንግስታችን እንጠይቃለን ያሉትና አንተ ምንድን ነው የምትለው? እነዚህ ሐራ መሬት እያሉ ወደዛ እየሄዱ ያሉ ሰዎች እንዴት ነው ማውጣት ያልተቻለው? እንዴትስ ነው ማውጣት የሚቻለው የሚለው እስኪ ሄድልኝ። እንዴት ነው የምታየው ሁኔታው? ይሄ ነገር አሁን አፍዴራ ላይ የአፋር ህብረተሰብ ጨው አለው። ያንን ጨው አምርቶ ለሀገር ፍጆታ ማቅረብ አይችልም። የተወሰኑ የባለስልጣኖቹ ፋብሪካዎችን ተክለው ያ ጨው እንዳይሸጥ፣ አምራች እንዳይሆኑ፣ ሚሊኔርም እንዳይኖር፣ ሀብታምም እንዳይኖር፣ ህዝቡ ሰርቶ እንዳይበላ እስከ 8 ወር ድረስ ክፍያም የማይሰጣቸው ጊዜ አለ። ያም ጨው አይሸጥም። አፈር እና ዝናብ እየተፈራረቀበት ያመረቱት ምርት እንዲበላሽ ይደረጋል። የውጭ ገበያም ቢፈልጉላቸው ሌላም ነገር እርሻ መሬትም አላቸው። አዋሽ ወንዝ በውስጣቸው ነው የሚያልፈው። ይሄ ሁሉ የማይደረግበት ጄኖሳይድ እያደረጉ ነው። ጄኖሳይድ እያደረጉን ስለሆነ ያው የጄኖሳይድ መቀጠያው አሁን ብሉ በበሽታ ክትባት በማጣት ሕክምና የለንም፣ አምቡላንስ የለንም። አምቡላንስ ኮንትሮባንድ ነው የሚሰሩት፣ ጫት ነው የሚሰሩት። የነሱ ሴቶች ለሺሻ መጠጫ ክሰል ባጡበት ጊዜ እስከ ኮምቦልቻ ድረስ በመንግስት ባጀት ነዳጅ ተሞልተው ይላካሉ። የባለስልጣኖች እንትን ናቸው እና ነዳጅ እንዲሞሉ የድሃ ህዝብ ክፈል ይባላል። በሺዎች በ15,000 በ16,000 የነዳጅ ይሄ ሁሉ የሚደረገውን ሁሉ አድርገው አናልቅ ስንላቸው አሁን የጦር አውድማ ሊያደርጉንና ከዚህ ከኤርትራ ጋር ሊያዋጉን፣ ከዚህ ከትግራይ ጋር ሊያዋጉን፣ ከዚህ ከአማራ ጋር ሊያዋጉን፣ በሸዋሮቢት አካባቢ ከዚህ ከኦሮሞ ጋር ሊያዋጉን። አሁን በቅርብ ጊዜ 3 አፋሮች ተገለዋል በኦሮሞ ሽፍቶች። እነዛ ሽፍቶች እኔ በእኔ ግምት ማለት ነው እዛው ያሉ የብልጽግና ባለስልጣኖች እዛ አካባቢ ሰላምና መረጋጋት እንዳይኖር ለራሳቸው የመወሏቸው ገዳይ ስጋት ያለበት ህዝብ ቴንሽኑ ወደዚህ የሚደረገው ዝርፊያ ወደ ልማት ወደ ሰላም
ወደ ብልጽግና ወደ እድገት እንዳያደርግ ዘላለም ስጋት ያለበትና ገዳይ እንዳለው ወደዛ አንፈት እንዲዞር ለራሳቸው መውለው የሚያመጡትን ሽፍቶች በእነሱ ነው የሚያስገድላቸው። ለምን እንደዚህ አልክ ብትለኝ መንግስት ናቸው፣ ትጥቅ አላቸው፣ ፖሊስ አለ፣ ሚሊሺያ አለ፣ ልዩ ኃይል አለ። ድንበሩ ላይ ባደረጉ ነበረ። ሁለቱም ደግሞ የብልጽግና ስር ያሉ ናቸው። የአማራም ክልል፣ የኦሮሞም ክልል፣ የትግራይም ክልል ህዝቡ ተወያይቶ እዛ አካባቢ ያለውን ሽፍታ ወደዚህም ካለ ይሄን ይዘው ለህግ ማቅረብ፣ በዛም ካለ ይዘው ለህግ ማቅረብ ይችሉ ነበር። ማን እንደመጣ ማን እንደገደለ ያውቃል መንግስት። ሆን ብሎ የሚያደርገው ስራ ስለሆነ ግን ይሄ ነገር እንዳይሆን አፋር ዘላለም የጦር አውድማ እንዲሆን አሁን አይደለም እኮ ተጀምሯል። አሁን በትልቁ ነው እንጂ ኢሳ የአፋር ምድር በሚኒሊክ ጊዜ እስከዚህ ላይ ነበረ። አሁን አሰብ እንደሚሉት አይደለም። አሰብ አልነበረም። አሰብ ኢብራሂም ሱልጣን ሸጣት ምናምን እያሉ የሌለ ሂስትሪ ያመጣሉ። ኢብራሂም ሱልጣን አሰብን አልሸጠም፣ አከራየ። ከየመን በዛን ጊዜ ኢማም አህመድ የሚባል ነበረ። ከሱ ጋር ውል አድርጎ 150 ሺህ የመናውያን አምጥቶ ይሄን ስፓልት የሰራው በነዛ ነው እና አገሩን አከራይቶ ነው። ከዛ በኋላ በኃይለ ሥላሴ ጊዜ ላይቤሪያ ከናት የምትባል የዛ ሰው ልጅ ነኝ ባይ መታ አስመራ እየተከራከረች ነበር ከአባቴ ጋር ማለት አሰብ የኔ ነው ብላ ያንቺ አይደለም ብሎ ሲከራከር ነበር። የመጣው ስርዓት ሁሉ የነበረውን ህብረተሰብ አውድሞ ወይ በሌላ ምክንያት እንትን ብሎ ለማጥፋት ጥፋት ነው። በቃ አሰብ ላይ ወደብ ነበረ፣ ኢትዮጵያም ነበረች። የሚሰራ አንድ ሰራተኛ አፋር አልነበረ። ብዙ ችግር የተጋደሉበትም ጊዜ አለ ተሸክመው እንዳይበሉ እና አሁን ብልጽግና በኢሳ መጥቶ ሲያጠቃ ምንም አይባልም። ዘርፎም ሲሄድ ያ የዘረፈው አይመለስም። አፋሮች ራሳቸውን ተከላክለው የተወሰደባቸውን እንኳን ሲመልሱ እነዛ ይታሰሩ ነበር። አሁንም እንደዛ ነው የሚደረግ። መከላከያም ያጠቃቸው ነበር እንዳይከላከሉና እንዳይመልሱ። አሁን በሚገርም በቅርብ ጊዜ 13 አፋሮች አሁን በሰላም ድርድር ተጀምሮ ጅጅጋ ሂደው ከጅጅጋ እንደገና አፋር ክልል የጾም ምናምን ተብሎ የሃይማኖት መሪዎች አሉበት ተብሎ ሽምግልና በተጀመረበት ጊዜ 13 አፋሮች ናቸው የሞቱት። ይሄ በግልጽ የሚታወቅ ማለት ነው። እና ወደ 3000 የቤት እንስሳት ነው የተወሰዱት። አንድ ኢሳ ሞቶ ፍየሎቹ ተበትነው ገዳዩም አይታወቅም። ያንን ፍየል ያገኘው ልጅ ይዞ ሲመጣ ያንን ልጅ አስረው ያንን ፍየሎች መልሰው ያንን ሰውዬ አንድ ሰው ካሳ 3,500,000 ነው የከፈለው የአፋር ክልል መንግስት ነው ይባዩ። የአፋር ሞት አይታይም፣ ምንም አይባልም፣ ችግር ላይ ነው። መሬቱ ደግሞ ሰው አሁን ሁለት ሰው ሲጣላ ታሪካዊ አፋር ዛሬ አይደለም ኢትዮጵያ ላይ ያለው ከድሮም የራሱ ታሪክ ነበረው። ኢትዮጵያ ሚኒሊክ አንድ ከሚያደርጋት በፊት የራሱ ንጉሶች ነበረው። ከንግስና በኋላ ያ ንግስና ሲሰበር በሱልጣኔት ደረጃ ይተዳደር ነበር። ከኢሳ ጋር ከበርበራ ጀምሮ ለሚኒሊክ አስፈላጊውን ነገሮች የሚያቀርቡ የነበሩት አፋሮች ናቸው። ይሄ የታወቀ ነው፣ በታሪክም አለ፣ በሁሉ ነገር አለ። ያንን በዚህ እስከ ሐረር ድረስ ነበሩ። ያንን ቦታዎች ኃይለ ሥላሴ በመሳፍንት በገመድ እየለካ ያንን መሬት እነሱን በኢሳ እያጋደለ እንዲሳቡ ከተደረገ በኋላ ኃይለ ሥላሴ ሲጠይቁት ወኪል ነበራቸው ድሬዳዋ ላይ አፋሮች እስከሚሸማገሉ ድረስ። ኢሳዎችን ደግሞ ከኤረር እንዳታልፉ እስከምናሸማግላችሁ ድረስ እዚህ ኤረር ላይ ቆሙ አላቸው። ከዛ በኋላ ግን እነሱ አልቆሙም። እየገደሉ በደርግ ጊዜ እስከ አዳይቱ እንደፈዖ ገዳማይቱ ገብተው የ120 ሚሊዮን ኢትዮጵያዊ ውስጥ አፋር አለ ወይ ብሎ መኪና ውስጥ ገብተው አውርደው ይገሉ ነበር። የሞቱ አፋር አይጠየቅም፣ በህግ አይቀርብም። እንደዚህ ነበር። እስቲል ናው አሁን እንደዛ ነው። እኛ ግን አንድ ነገር የምንለው አብይን እኛ ሰላም ፈላጊዎች ነን። ሰላም ፈላጊዎች እንደሆን በእኛ አፍ ሳይሆን ማንኛውም ኢትዮጵያዊ እነዚህ ሽፍታ ብልጽግና የሚባሉ ከመምጣታቸው በፊት ትግራዮች ሆቴሎች ይሰሩ ነበር፣ እርሻም ያርሱ ነበር። ኦሮሞዎችም እንደዛ፣ አማራዎችም እንደዛ ሱቆች ነበራቸው። ከባድ መኪና በሰላም ያልፋል። ሁሉን ንግድ በፍቅር የሚኖር ህዝብ ነው። ክርስቲያን ሆን እስላም ሆን ቤንጤ ሆን ስለ ሃይማኖትም ችግር የለም። አፋር ክርስቲያን የለውም። በየአፋር ከተማ ቤተክርስቲያን አለ፣ ቅዳሴ ይካሄዳል፣
ሁሉ ነገር ይካሄዳል። ይሄ ክርስቲያን ነው፣ ይሄ እንደዛ ነው የሚባል ነገር የለም። ሰላም ወዳጅ የሌላ ሃይማኖት የማይገባ የሰውን ነገር የማይተነኩል የራሱን ብቻ ይዞ ባህሉን ይዞ የሚሄድ ህዝብ ነበር። ያንን ባህል ለማጥፋት ይሄን ህዝብ ከስር መሰረቱ ልታጠፋው ከሆነ ቋንቋውን፣ ባህሉን፣ የነበረውን ስርዓት ነው መስበር ያለበት። አሁን አንተ ስትለኝ ነበር የሀገር ሽማግሌዎች ምን ይላሉ? ህዝቡ አንተ ባሪያ የምትሆነው የምትበላው ከሌለ የምትጠጣው ከሌለ ሁሉ ጊዜ ሰው ባሪያ ነው የምትሆነው፣ ተገዥ ነው የምትሆነው ኢኮኖሚ ከሌለ። አፋር ምንድነው እስቲ አንድ የአፋር ሚሊዮኔር ብልጽግና ያምጣልኝ ከሱ ሌቦች ሌላ ሆቴል በ600 ሚሊዮን በ700 ሚሊዮን የመንግስት ቅጥረኞች የነበሩ በቢሊዮኖች የሚቆጠር ገንዘብ አዲስ አበባ ቤት ገዝተው አፋር ክልልም ከፍተኛ የሆነ ትካሎች እየገነቡ በቱርክም በታይላንድም አሁን ካናዳም ድረስ ሂደው ቤቶች እየገዙ እያከራዩ ምን እያሉ ህዝቡን እየዘረፉ ያሉበት ነው። ግን ሌላ የአፋር ህዝብ ጨውን እንኳን እንዲሸጥ አይፈቀድለትም። ለምን? እንዳይወልድ የምትበላ ከሌለ ስራ ከሌለ ልጅ አያገባም፣ አትወልድም፣ ብትወልድም አታሰድ። አንድ ቪዲዮ አለች በአፋርኛ ነች፣ ልኬልህ ነበር። ያቺ ቪዲዮ ምንድነው የምትለው? የአፋር ሴቶች አለ 600 ይወልዳሉ አለ። ከ600 ሁሉ የምግብ እጥረትም ስላለ ችግርም ስላለባቸው 65 ይቀራሉ አለ። ሌላው ሞቱ። ያ 65ቱ አለ ወደ ቤት ከሄዱ በኋላ በተለያዩ በሽታ ህመም ችግር 5 ወይ 6 ይቀራሉ አለ። ተረዳኸኝ? እና የአፋር ሴቶች አለ ወደ ህክምና ከሚያመጣቸው ከሚከታተሏቸው በስሙ የተገነባ ግንብ አለ እንጂ ሐኪም የለም። የፍየል ደም ይቀዳባቸዋል አለ። በስብሰባ ላይ ነው ያለው። አፋርኛ የሚያውቀውን ታስተረጉማለህ በስብሰባ ውስጥ። እና አንድ ሰው ካልበላ ልጁ አያድግም፣ ልጁ ሆድ ውስጥ ጭንቅላቱም አያድግም። ቢወለድም ማለት ጥሩ አእምሮ ይዞ አይደለም የሚያድገው። ተረዳኸኝ? እና ጄኖሳይድ እየተደረገ ያለ ህዝብ ነው። በአንድ በኩል ወባ፣ በአንድ በኩል ኮሌራ፣ በአንድ በኩል HIV ተረዳ፣ ንቃተ ህሊና እንዳይሰጡ፣ በአንድ በኩል ደግሞ የጉበት ህመም። ሌላ ሀገሮች ክትባት ሲሰጡ አፋር ውስጥ ክትባት የለም። ምን አለ አፋር ውስጥ? ሌላ ክልል ላይ ሁሉ ሺሻ ቤት ሲዘጋ፣ መቃቤ ሲዘጋ አፋር ገጠር ድረስ ጫት ይገባል። ዳቦ መግዣ የለውም፣ ጫት ይገዛል። የሚበላው የለውም። በዛው ኩስቱር ብሎ እድሜ ምናልባት ከ35 ከ40 አያልፍም የአፋር ህብረተሰብ አሁን ያለው። ለምን? ጄኖሳይድ እያደረጉት ነው በተለያዩ መንገዶች። አሁን ግን ከሁሉ በላይ ይሄን እምቢ ሲላቸው ሌላ በህብረተሰብ ብሔር አምጥቶ ለማስፈር እኛ የኤርትራ ጦርነት አያገባንም፣ የአፋር ህዝብ አያገባው ያለው የነሱ ጥያቄ ነው። ይሄ ሉዓላዊነት ያላት ሀገር ነች። ወደባ የራሱ ነው። መስዋዕትነት ከፍላለች። በተባበሩት መንግስት እውቅና ተሰጥቶ 30 ዓመት ተዋግተው የያዙት መሬት ነው። አሁን አፋሮቹን ለማታለል በድሮን ከጅቡቲ ሲመቱ አንድ ቀን አልተናገረላቸውም። ከጅቡቲ መንግስት ጋር ደግሞ መደራደሪያው ማን ነው? አፋር ነው። ጅቡቲ ላይ ይሄን ያለውን የኢሳ ስብስብ አስቀምጠው የአፋር ህብረተሰብ መሰል የለውም። በደህንነቶች እየታደነ ነው የሚገደለው። እኩልነትም የለው። በፊት በፈረንሳይ ጊዜ ወደ 6000 የሚሆኑ የመንግስት መስሪያ ቤት የያዙ የተማሩ ምናምን ኃይል ነበር። እናግዛችኋለን ብለው የብልጽግና አያቶች ማለት ነው ያ ህብረተሰብ እንዲወጣ ወደ ኢትዮጵያ ከመጡ በኋላ እነሱ ቦታ ላይ ኢሳን አስገብተው እዚህ ለትግል ብለው የወጡትን አፋሮች በቃ ከተመለሳችሁ ጅቡቲ ተመለሳችሁ፣ ካልተመለሳችሁ አለቀ። የአሊሚራ ታጋዮች ወጥተው ነበር። ሁለቱ ተቀያየሩ። የጅቡቲ መንግስትና የብልጽግና አያቶች ተቀያይረው ያ ህብረተሰብ ጅቡቲ ላይ ጄኖሳይድ። አሁን ጅቡቲ ላይ ብትሄድ የመንግስት ጆሮ ጠቢ ተላላኪ ካልሆነ በስተቀር አንድ አፋር እንደ አፋርነቱ ኮርቶ የአፋር ክልል ውስጥ ያለውን እንኳን አምቡላንስና ወይ ህክምና ወይ መንገድ የላቸው በቢሊዮኖች እያስገቡ እስማኤል ዑመር ጌሌ ሶማሌን ያምስበታል፣ ከፈለገ ሶማሊላንድን ያምስበታል፣ ከፈለገ የመንን ያምስበታል። ግን እዛ ያለው ህብረተሰብ በኢኮኖሚ ከተጠናከረ ሊቃወምም ይችላል። ፍሩድ የሚባል ተቃዋሚዎች ወጥተው በ91 በ93 ትግሉን የጀመሩት የአፋር ህብረተሰብ ካለው ላይ ያጋመሰ ይሰጥ ስለነበረ ያንን የጅቡቲ ደህንነት ለራሳቸው መልምለው የላኩትን ምልምሎች አስገብተው
የኡስማኤል ዑመር ጌሌ ወንበር እንዲይዝ ትንሽ የሚታገሉ መስለው ሐሰን ጉሌድን ካሻሹ በኋላ ኡስማኤል ከያዘ በኋላ እንደገና ያለምንም ውል ያለምንም ጥያቄ ያንን ወጣት ሁሉ አስጨርሰው ጅቡቲ ገቡ። ጅቡቲ ከገቡ በኋላ ኡስማኤል ወንበሩን ከያዘ በኋላ ያንን የአፋር ህብረተሰብ እስካሁን ድረስ ጆኖሳይድ ነው። የኢትዮጵያ አሁን ያለው ብልጽግና ከሱ በፊትም የነበሩ አሁንም ያለው ስቲል ነው ያለው የጅቡቲ መንግስት ጋር ጆኖሳይድ እየተደረገ ነው። ስለዚህ ይሄ ህዝብ አላልቅ ሲላቸው አሁን ከኤርትራ ጋራ የጦር አውድማ ሲተኮስባቸው ተኩሳለች፣ ሚሳኤልም ተኩሳለች። ድሮን ያለው ሰመራ ነው። በግንባሩም ሲመጡ የጦር አውድማ ነው የሚሆኑት። እንደገና ደግሞ ድሃ ስለሆኑ ወታደሮች አድርገው በጥቅማ ጥቅም አታለው የአፋር ሽማግሌዎችን ትናንሽ እየሰጡ እዛ ጦርነት ውስጥ ወደ ትግራይና ወደ ኤርትራ ለማሰማራት ነው እቅዳቸው። ግን አሁን ጋሽ ኢብራሂምም ወጥተዋል። የአፋር ወጣቶችም ደግሞ በኢህአዴግ ጊዜ ትምህርት ቤትም ተገንብቷል፣ ዩኒቨርሲቲም ተገንብቷል። እንደ ድሮው አርብቶ አደር አይደለንም፣ አዋቂዎች ነን። ግን ጊዜና በዛ አካባቢ ያለው ጂኦፖለቲካ ሲያግዝህ ነው ጠንክረህ ለማውጣት የምትሞክረው። እኛ ሳናቀርተ ሳይሆን ኃይል እንደሌለን አውቀን ነው። ማን ምን እንደሚያስብልን ሁሉ እናውቃለን። ስለዚህ አሁን ባይጫወቱ ይሻላል። እኛ እንደዚህ አድርገን ወደ ኤርትራ አንድ ጥይት አትተኮስም፣ ወደ ትግራይ እንደዚህ አንድ ጥይት አትተኮስም፣ ወደ አማራም አትተኮስም። ቀጥታ ያለን ኃይል ተደራጅቶ በመጀመሪያ እዛ ያሉትን ሽፍቶች በቁጥጥር ስር አውለን እንደነሱ በዘፈቀደ እስር ቤት ምንትን ማለት ሳይሆን ለህግና ስርዓት ያለው ስርዓት ተቋቁሞ ለህግ ማቅረብ ነው አንደኛ። ሁለተኛ ደግሞ 4 ኪሎ ውስጥ ያለው ዘንዶ ቦንቆሰም ማውጣት ነው ከኢትዮጵያ ብሔር ብሔረሰቦች ጋር ሆነ ማለት ነው። ይሄ ነው እኛ አላማችን። እነሱ የጦር አውድማ ዛሬ አይደለም ያደርጉን ከድሮው ነው። ግን ድምጻችን አይሰማም ነበር። ሚዲያም የለም፣ የሚታገሉ ወጣቶችም የሉም። ኢሳ መጥቶ በእስፋልት ላይ እየገደለ መከላከያ እዛው እያሉ የአወል አርባ ሳይቀር በአጃቢ ነበር የሚሄደው ኢሳን ፈርቶ ገንዘብ ከፍሎ ለመከላከያ ማለት ነው በገዛ ክልሉ ውስጥ። ስለዚህ ይሄ በጣም የተባሸቀ የቆሸሸ የትግራይ ጦርነት የሆነ ጊዜ ይሄ ጦርነት እነሱ የሚያካሂዱት ጦርነት እንደሆነ እንድታቅ አቆሙት። ያለምንም ድርድር ያለምንም እዛ እንዲጨርሷቸው የ13 ዓመት ህፃናት ሳይቀር የትግራይ ጦርነት ውስጥ ማገዷቸው። እንደገና ከዛ በኋላ የመከላከያውና ልዩ ኃይሉ ተስበው ተረዳኸኝ በሰሜን አፋር ክልል ያለውን ህብረተሰብ ትንሽ ነቃ ያለ ከትግራይም ጋር ሲታገል የነበረ ንቃተ ህሊና በቢዝነስም የተሻለ ስለነበረ አፋር ታጋዮች ከዛ ሊበቁሉ ይችላሉና ያ ክልል መጥፋት አለበት ብለው በሙሉ እያዩ ጥይት ስጡ ሲሉ ጥይትም የለም ምንም የለም ጭጭ ነው ያደረጓቸው። ሰመራ ላይ ዘግተው ማለት ነው፣ ሰርዶ ላይ ዘግተው ኔትወርክ የለም፣ ባንክ የለም፣ ምግብ አይሄድም። እነሱ ግን ኮንትሮባንድ ይሰሩ ነበረ። ከትግራይ እያስመለጡ አሁን እዚህ ያመጧቸው ሽፍቶች እዚህ ሐራ መሬት ብሎ ያወርዷቸው ከነሱ ጋር ወርቅ ይሰሩ ነበር እስከ ጅቡቲ ድረስ። ያወል አርባ ልጅ ለራሱ አለበት፣ የፖሊስ ኮሚሽኖች አሉበት። ትግራይ የገቡ ጊዜ እዛ ያገኙትን መሳሪያና ዱሽካ ምናምን አምጥተው እዚህ ይሸጡ ነበር አፋር ክልል ውስጥ። እና አሁንም ለፋኖም ይሁን ለሌላም ይሁን በአፋር ክልል ስም የመጣውን ስልጣን ላይ ያለው ሁሉ በራሱ በዘፈቀደ መሸጥ መዝረፍ ነው እንጂ ህግና ስርዓት የለም። ህግና ስርዓት ማን ላይ ነው የሚያከብሩት? ተርቤያለሁ፣ ተጠምቻለሁ፣ ህክምና የለኝም፣ ትራንስፖርት የለም። ወጣቶች መስራት አለባቸው፣ ማግባት አለባቸው። አደራጅተው መሬታቸው በቂ ነው ለነሱ፣ አለም ለኢትዮጵያ ይበቃል። እንዳይሰሩ እጃቸውን ይዘው እስር ቤት ለነሱ ነው በቃ። ፍትህ ለጠየቀ ተከፍቶ የደርግ ጊዜም እንደዛ አልተደረገም። የደርግ ጊዜ ነበር አንዳንድ ጭቆና፣ ግን አሁን አወል አርባ የሚያደርገው ጭቆና በደርግ ጊዜም አልነበረም። አወል አርባን ምን ይለዋል አብይ? የኢትዮጵያ መሪ እኮ ነው ያለው አወል አርባ ነው ከላይ ሲቀባው። አወል አርባ ደግሞ የፈለገውን እየዘረፈ እየፈለገውን እንደፈለገ እያደረገ ልጆቹ ምን አላቸው? ሴት ልጆቹ ወንድ ልጆቹ ዝርዝር የላኩልህን አንብብ። ኢትዮ ፎረም ደግሞ ያመጣው ዝርዝር በሙሉ ከውስጥ እኛ አጣርተን የላክንላቸው ነው። አንድ ውሸት የለውም። መንግስት ቢኖር ኖሮ ኢትዮጵያውያን ብንሆን ይሄ አብይ እንደሚያወራው ብልጽግና ቢኖር ኖሮ በቁጥጥር ስር ሆነው ለጨረሱት ህዝብ 500 ጊዜ ሞት ይፈረድባቸው ነበር። ግን ህግና ስርዓት ስለሌለ ህዝቡን ጆኖሳይድ እያደረጉት ነው።
እና ይሄ ጦር ሜዳ ሊያደርጉት የፈለጉት ሌላ ብሔረሰብ አምጥተው አሁን ብለው ነበር እኮ 6 ሚሊዮን ነው ኦሮሞ ዞን አማራ ክልል ውስጥ ያለውን እሱን አምጥተን ወደዚህ አስገብተን እስከ አሰብ ድረስ የፈለጉትን መሬት ይዘን የራሳቸው የኛን አደርገዋለን ነው የነሱ ፍላጎት። ይሆናል አይሆንም ሌላ ጥያቄ። አብረን ያለን ነው። የሚገርም ነው። ቀደም ብለህ ያነሳው አንድ ነገር ነበረ። ታጋይ ኢብራሂም ዑስማን ወጥተዋል። ባለስልጣን ነበረ። ስልጣኑ ይዞ መቀጠል ይችል ነበር። ዋናው ምክንያቱ አሁን የገለጽካቸው ለማየትም የሚዘገንኑ ልከልኛል። ቪዲዮዎች አሉ፣ ፎቶዎች አሉ። አሁን ቀደም ብለንም የተወሰኑ ያሳየናቸው ነበሩ እና እነዚህን ሲያይ መኖር አልቻለም። ወጣቶች ይዞ እሱም ማድረግ አለብኝ የሚለውን ለማድረግ የትግል በረሃ ወጥተዋል ኢብራሂም ዑስማን። እስኪ ስለ ትግሉ ስላወጣጡ አሁን ስላለው ሁኔታ ምንድን ነው ማድረግ የሚፈለገው? የአፋር ወጣት የአፋር ህዝብ እንዴት እንዲረዳው ነው የሚፈልገው የሚለውን አንተ የቅርብ ሰው ስለሆን እስኪ ንገረኝ። እሱ እኛ አሁን አንደኛ ኢብራሂም ዑስማን የወጣው ከሚገርምህ እነዚህ ሰዎች የትግራይ ህዝብ ህብረተሰብና የአፋር ህብረተሰብ ከጦርነቱ በኋላ ድንበር ላይ ያሉት መቀራረብ ጀምሮ ነበር፣ ሽምግልናም ጀምሮ ነበር። የጠፋውን ጥፋት ለመጠገን ይሄ ህዝብ ለማቀራረብ በአወል አርባ ትእዛዝ ነው እንዲቆረጥ የተደረገው። አወል አርባን ያዘዘው ደግሞ አብይ አህመድ ነው። ተረዳኸኝ? ለምን እዛ አካባቢ ፈንጅ መተከል አለበት። አሁን ሂደው ወልቃይት ላይ እንደተከሉት እዚህም ደግሞ በኢሳ በኩል እንደተከሉልን በትግራይም ቦታ ፈንጅ መተከል አለበት። አንድ ከሆን እንደማይችሉ ስለሚያውቁ ይሄ ህዝብ ጠቅላላ እንዳይደራደር እንትን እንዳይ ከለከሉት። አሁን ውስጡን ታጋዮች ይተዋወቃሉ። የትግራይ ህዝብ ሌባዝ ባላንድ ጊዜ ምን አለ መሰለህ፣ የሆነ ወጣት ነው ትግራይ ላይ የሆነ ሽማግሌ ያገኘኝና በታክሲ ይሄን በሰላም ጊዜ ነው። እንዴት ነው? ደህና ነህ? ሰላም ነው። ከወይት ነው የመጣው? ከአፋር ነኝ። አፋር ነህ? ወይት ነው? እዚህ ምን ታደርጋለህ? ዩኒቨርሲቲ ማር። በጣም ጥሩ። ህዝባችሁ በጣም የተወጣ ህዝብ ነው፣ የተቸገረ ህዝብ ነው፣ የተበደለ ህዝብ ነው። ህዝባችሁን ካለበት ችግርና መከራ ለማውጣት ተማሩ፣ እኛም እንደግፋችኋለን አለኝ አለ። ተረዳኸኝ? የትግራይ ህዝብ እንደኛው ንዴታም ነው። ከኋላ እየቦጫጨቀ እየዳበሰ በጥሩ ቃላት እንትን እያለ የሚገል ህዝብ አለ። ከተዋጋ ይዋጋል፣ ካለቀ ደግሞ ሰላም ከሆነ ሰላም ነው። በትግራይ በኩል እኛ መሬት ይሄ እኔ ነው ብሎ እንትን ያለን የለም። አንዳንድ ጊዜ ሲናገሩ በኃይለ ሥላሴ ጊዜ አፋር መሬት 5 ቦታ ተከፍሎ ነበረ። በድሮ በአክሱማዊት ጊዜም ያ ህዝብ እዛው ነበር። ገዢው የፈለገ መደብ ይሆን ያ ህዝብ ግን እዛው ነበር አንድ ላይ የሚኖር። የትግራይ አብዛኛውም ህዝብ በዮሐንስ ጦርነት ጊዜ በጦርነት ተማርከው ትግራይ ሄደው ሃይማኖታቸውን ቀይረው ትግራውን በትግርኛ የሚናገሩ ብዙ የአፋር ተወላጆች አሉ። በስዳም በዘመድም አንድ እንተዋወቃለን። ስለዚህ የሚለያይ ህዝብ አይደለም። እነሱ እኛ ህፃኖች አይደለንም፣ ወይ ደግሞ ምንም ማናቅ ፋራዎች አይደለንም። አንድ የአፋር ፍየል የሚጠብቅ ጓሳ ይሻላል ከነሱ። አሁን ፖለቲከኛንን ባዮች የሚናገሩትን አያውቁም፣ የሚያደርጉትን አያውቁም። እንደገና ደግሞ አገር በእንደዚህ አትመራም፣ በአሻጥር አትመራም፣ በፍትህ ነው የምትመራ። እኛ ማንም ይምጣ ማንም አገራችን ትግራይም መጣ አማራም መጣ ኦሮሞ መጣ ሲሰራ በእንደዛ ነው አገር የምታድገው። ለሀገሪቱ ገቢም ያድጋል፣ ንግድም ይለዋወጣሉ። እኛም ሳንሆን ዱባይ 150 ሚሊዮን በአመት ገብቶ የሚወጣው የውጭ ዜጋ ነው። እዛ የሚሰራው ከ16 ሚሊዮን በላይ የውጭ ዜጋ ነው። የሀገሪቱ ዜጋ 1 ሚሊዮን ከ1 ሚሊዮን ተኩል በላይ አያልፉም። ግን ዓለም በአንድ ላይ ነው የሚኖረው። ሰው መጥቶ ካልነገደልህ ዘግተህ ከያዝ ምንድነው የምትጠቀመው? ምንም አይደለም። ዛሬ እኛ የምንፈልገው አገራችን ፍትህ እንዲኖረው። ኢብራሂም ዑስማንም ሁሉን ነገር አይቶ ይሄን በደሎች አፋሮችን በየቦታው የሞት አውድማ እንዳደረጉት አውቀው እንዳደረጉት ህግና ስርዓት እንደሌለ አፋር በሚሞቱበት ሰዓት አፋር እኮ ሞተ ህግ እናስከብር ብለው አንድ ቀን ተናግረው እንደማያውቁ ሲያያቸው ሁሉ ነገራቸውን ተረዳቸው። ለምን ከላይ ነው የሚላኩት። አስተሳሰባቸው በጣም በሌብነት ብቻ የተገደበ ነው። ስለ አፋር እድገት ስለ አፋር ሀገር እድገት ብላን የለውም። ከተማዎቹ አንተ ከሚገርምህ አሁን 30 ስንት አመት ነው ብላን የለውም።
ሁሉ በገመድ ነው መሬት የሚሸጠውና እንትን የሚለው ብላን የለው ህግ የለ ምን የለ በስርዓት ውሃ የለ ሰመራና ሎጊያ ውሃ የለም ሰመራና ሎጊያ አንዳንድ ጊዜ ውሃ በሚያገኙበት ጊዜ ሰመራና ሎጊያ መሃል የአገሪቱ ተወላጆች እምብርታቸው እዛ ተቀበሩ ጎሳዎች ጭቃ እንደዚህ እየጨመቁ ነው የሚጠጡት እለት ላደን ቪዲዮ እና ኢብራሂም ዑስማን ይሄን ሁሉ ግፍ ሲያይ ነው ጥሎ የሄደው ኢብራሂም ዑስማን ደግሞ ያለውን ስርዓት አውርዶ እዛ አፋር ክልል ያለው ቤተ መንግስት ለመግባት ሳይሆን ህዝቡ ይመራኛል ያለ ፍርሃት እግዚአብሔር ያለው ህግና ስርዓት የሚያከብር ሰው የአፋር ህብረተሰብ መርጦ እንዲያስቀምጥ ነው ትግላችን ወታደሩ ደግሞ የሀገሪቱን የህዝቡን ደህንነት ለመጠበቅ ዳር እንደገና የሄደ መሬት አለን አብይ አሁን ድሬዳዋና ሐረር የኔ ነው ይላል ድሬዳዋና ሐረር የኛ ነው መሳፍንቶች በገበድ የሸጡት ነው እኛ ማን አለበት አይደለም ጥያቄያችን ሀገሩ የማን ነበር ፍትህ ካለ አፋር ክልል ስር ይተዳደራል ያለበት ህብረተሰብ ግን ይኖርበታል አምኖ ማለት ነው የሱ መሬት አይደለም መሳፍንቶች ሃይማኖት ያስቀየሩ ነው ምን ያስቀየሩ ነው በገመድ አማራውም አለ በዛ አካባቢ ሲታይ ኦሮሞው ከተለያዩ አካባቢ መጥቶ አያቶቻቸው የሰፈሩ ናቸው እኛ ኮን ጠይቃለን ሄርናም እንሄዳለን ቦክቲም እንሄዳለን አስበተፈሪም እንሄደናል እንጠይቃለን ለምን ዋና ከተማችን የኛ የነበረው ሐረር ነው ተረዳይ ፍትህ የሚያስፈልግ ሆነ ታሪካዊ አመጣጥ ክስር መሰረቱ አሁን ወለጋ ላይ ይዋጋሉ በዚህ በቅማንት ይዋጋሉ በዚህ ደግሞ ወርደ በወልቃይት ይዋጋሉ እውነቱ ስለማይነገር የመጣው ስርዓት ሁሉ ህዝቡን እያባላ የራሱ ስልጣን ለማስቀጠል ስለሚፈልግ በእንደዚህ ኢትዮጵያ ትርምስምሱ ያወጣው ለዛ ነው ግን ግልጹን ተናገር መኖር ይችላል ግን አካባቢው ይሄ ሀገሩ ይሄ ትግራይ ነው አንተ ግን ገበሬ ሆነ መኖር ይችላል መስራት ይችላል ለሀገሩ ግብር ትከፍላለህ ይሄም ደግሞ ይሄ ሀገሩ የኦሮሞ ነው 77 ጊዜ ከወሎ ተፈናቅለ ነው የመጣው ዋናው ቁም ነገር ይሄ ነው ከዚህ በፊት ከማዳጋስካር ነው የመጣው ከምን ነው የመጣው እየተባለ ያለፈውን ትርክት ዓለም ሁሉ ትቶ አንድ ቀይ በሆነበት አውሮፓ አሜሪካ አውስትራሊያ ዜግነት በመንወስበት ሰዓት አንድ ህዝብ ሁላችን ጥቁር ህዝብ በቋንቋ ምንረዳዳ ታሪካችን አንድ እየተጋደለ እስከመቼ ድረስ ነው ይሄ እስካልተወገደ ድረስ ሰላም የሚባል ነገር የለም ኢብራሂም ዑስማን የሚታገለው ቤተ መንግስት ለመግባት ሳይሆን ቤተ መንግስቱን የህዝብ ለማድረግ ነው ይሄ ነው ዋው ወጣቶች እንዴት ይረዱት እንዴት ይታገሉ እንደዚህ አይነት በጣም ወሳኝ የሆነ ህዝባዊ አጀንዳ ይዞ የሚታገል ሰው ትግል የሚያውቅ ነው ባይዞ ወይ አዲስ አይደለም ለትግል የሚያውቅ ህዝባዊ የሆነ ሰው ነው ለዚህ ይህንን ተከትለው ወጣቶች አሁን እየተናገርኩ ያለው እና ለዘለቄታውም እዚሁ በደደቢት የምታስተላልፉት ፕሮግራም ስላለ በዛ ታነቃላችሁ ግን ጥያቄ ምንድነው ወጣቶቹ ከመታለል በእለት ጉርሻ እያታለሉ ጸረ ህዝባቸው እንዲሄዱ እያደረጓቸው ካሉት ሰዎች ወጥተው ወደ እንደዚህ አይነት ትግል እንዲገቡ እንዴት መክራቸዋለህ ወደ ሌላ ጥያቄ ከመሄዳችን በፊት ምክር አይፈልጉም አሁን ገብቷቸዋል ውስን ሰዎች ናቸው ይሄን ሀብት እየተካፈሉ የሚበሉት የቀረውን ፌደራል ላይ ያለው ነፍስ አባታቸውን ህዝባቸውን እያስራቡ ከሱ ጋር ይካፈላሉ እሱ ደግሞ ዱቤይ ነው ወይ ሌላ አካውንት እየዘረዘረ ያወጣል እነሱም ደግሞ ውጭ ሀገር ላይ ያላቸው አክቲቪስትም ይሁን ዘመዶቻቸውም ይሁን ከዚህ ሐዋላ ያደረጉ ያሸረፉ ያንን ገንዘብ እዚህ ነው የሚሰበስቡት ይሄ ወጣቱ በሙሉ ያውቀዋል ምንድነው ለአፋር ህብረተሰብ ታቀዶለት ያለው አሁን ምን አይነት አካሄድ ነው መሄደው በኢህአዴግ ጊዜ ይሄን ያህል ሌብነት እኮ አልነበረም ይታሰር ይቀፈደድ ነበር አሁን ግን ግልጽ የሆነ ሌብነት ለምንድን ነው መሰለ ረግጠህ ግዛ ግደል እስር ጨፍጭፍ ሀገር ሽማግሌዎች ወጥተው እኮ አብይ ሄደው በጣም ችግር አለብን ህዝባችን እንትን ነው ምናምን ሲባል ለአወል 40 ቴሌፎን ተደውለው እነዛን ሽማግሌዎች አባሩ ነው እንትን የሚለው እኛ ለመጋደል ወይ ደግሞ ብረት ተሸክመን በረሃ ለበረሃ መሯሯጥ ፍላጎት የለንም የአፋር ህዝብ የሰለጠነ ህዝብ ነው ዛሬ ሳይሆን ከድሮ ዛፍ ስር የተጋደሉትን የሚያስታርቅ ሽምግልናው ካለቀ በኋላ በዲሞክራሲ አንተ ተጠየቃለህ ይሄ አሁን ያልነው
ውሳኔ ተቀብለዋል ወይ? አልተቀበልኩትም። አልተቀበልከውም? ማን ታዲያ እንደብልቅልህ? ሌላ አንተ የኔ ነው የምትለው ሰው ማን እንደብልቅልህ? እከሌ ሲባል ያ ሰው እስከሚመጣ ድረስ ያ ሽምግልና በግድ እሱ ላይ አይጫን እና ሰው ሲጋደሉ ወስደው ያንን ያ ገዳዩን ይሰጡ ነበር። ሌላ ጎሳ ወስደው ያንን ገዳዩን ድረው የራሳቸው ያደርጉት ነበር። እዛ ጎሳ ውስጥ ይቆጠር ነበር። እስከዚህ ደረጃ ነበር የነሱ እድገታቸው። ዛሬ ሳይሆን ይሄ አፋር ውስጥ ትምህርት ቤት በሌለበት ስልጣኔ ባልገባበት ጊዜ የሰልጠነ ህዝብ ነበር። አሁን ግን ህዝቡ እንዳልኩ በጣም ችግር ላይ ነው ያለው፣ ራብ ላይ ነው ያለው። ምን ይላል መሰለ አረቦች ውሻህ እንዲገዛ አስርበው ይላል። ያንን አይነት ሲስተም እየተጠቀሙ ህዝቡ ራብ ላይ ነው ያለው። የቀበሌው ይዘርፋል። ለህዝቡ የመጣውን ስንዴ ሴት ሳይቀር እኔ ቪዲዮ አለኝ እልክልሃለሁ። በብትር ሲመቷቸው እጃቸው የተሰበሩ ሴቶች አሉ። የግድ ስንዴያቸውን ሲወስዱ የቀበሌ ኃላፊዎች በሚዲያ ልከነዋል። ያ ያሉ ኃላፊዎች ያለውን ጉዳይ ሁሉ ጊዜ ነው የምንነግራቸው። እኛ ለመጋደል ፍላጎት የለንም። አሁን ደግሞ በአፋር ወገን ሆኖ ወንድሙ ላይ ጥይት የሚተኩስ የለም። ካለ ባንዳ ነው ማለት ነው። ያው ነው አገራችን ከቤታችን ወጥተን ቤታችን እንዳንመለስ የሚያደርገን ምንም አይነት ኃይል የለም። የአፋር ህዝብ ህዝባችን ነው። ተረዳኸኝ? ፍትህ አለን እንደዚህ አለ። አሁን ይሯሯጣሉ ትንሽ ለማስመሰል፣ ግን ከሚዲያ የዘለለ ምንም ነገር የለም። ፎቶ ይነሳሉ። ሁሉ ሀብታም በዘራው እርሻ ላይ ወይ ሄደው ደግሞ ባናና ስር እንትን ብለው አወል አርባ የመንግስት ፕሬዝዳንት ነው። ምን አገባው እርሻ ውስጥ በየጀርዲን ውስጥ እየሄደ ፎቶ የሚነሳው? በየውሃ ቦታ ሄዶ እሱ መሪ ነው። ለሰራዊቱም፣ ለደህንነቱም፣ ለትምህርቱም፣ ለመንገዱም፣ ለሁሉ ግን እዛ እየሄደ ደግሞ የሚያቀርበው ጸብጻብ የውሸት የፌክ ጸብጻብ ተረዳ። ይሄን ያህል ወጣቶች ስራ ላይ እንትን ብለናል፣ ይሄን ያህል ወጣቶች እንደዚህ ብለናል። ይሄን ውሸት እሱ ራሱ ነው የሚያነበው አንደኛ። ሁለተኛ ደግሞ ቪዲዮ ተጠልፎ በወሳብ ከሌሎች ጋር የሚነጋገረው የነበረ ንግግር በሶሻል ሚዲያ ሲሰራጭ ነበር። የአንድ የአገር መሪ ህዝቡን በጎሳ በተለያዩ ነገር እንደዛ አያዋርድም፣ አያማም። እና አወል አርባ እንኳን የአፋር ህዝብና ቤቱን መምራት አይችልም። የመረጡት ማን ናቸው? በኢህአዴግ ጊዜ ትንሽ መስረቅ መቀባመስ የለመዱ እነሱ ናቸው። ለመስረቅ እንዲያመቻቸው እሱን ከነሱ ጋር ስርዓቱ ላይ የነበረ ስለነበረ እነሱ ነው ያመጡት። እሱ ግን ፈንቅሎ ለብቻው ያዘው። አሁን ገዶ ሐምቦሎ እና የጸጥታው ኃላፊና እሱ ከፍተኛ ችግር ላይ አሉ። ተረዳ። የገዶ ሐምቦሎ ወንድም ደውድ ሐምቦሎ የሚባለው የዒድግ የንብረት ገዥ ነበር። ዛሬ ቢሊዮኔር ነው። ከወይት አመጣው ብትል እኛ አፋሮች እንተዋወቃለን። አባትም ምን ያህል ፍየል አለው፣ ምን ያህል ከብት አለው፣ ምን ያህል ሌላ ምንም ነገር አልነበረንም። ቆንጆ ቤት ያለው ሰው የለም። ዛሬ ቢሊዮኔሮች ናቸው። ከወይት አመጡት እየሰረቁ ይሄን ህዝብ። ዛሬ በጥቅም ተከፋፍለው ነበረ። አሁን የአወል አርባ ልጅ 2 ቢሊዮን 700 ሚሊዮን ኮሪደር ተብሎ እንትን ያለውን እሱ ነው የወሰደው። ሰጭ እሱ ነው። ጨረታ የሚወጣ ንብረት እንትን የሚወጣ ጨረታ የለም። እነሱ ናቸው የሚከፋፈሉት። የኢሴም ቤተሰቦች ነበሩ። ልጆቻቸው ሲያገቡ እስከ 38 ሚሊዮን ከመንግስት ካዝና እየወጣ ነው አዲስ አበባ ወስደው ሰርግ ሲያደርጉ የነበሩት ህዝቡ እየተራበ ማለት ነው። እና እነዚህ ዘራፊዎች ናቸው። ለህዝቡ የሚቆረቆሩ ለሀገር የሚቆረቆሩ አይደሉም። እና ዛሬ ያለው ትግል ወጣቶቹ ተረድተውታል። ከኛ አፍ ሳይሆን በተግባር በግብር የሚያዩት ጉዳይ ነው። በፊት በስሜት ቀሰቀሷቸው። የድሮ የዮሐንስንም ዘመን ትግራይና አፋር በዛ እውቀት በሌለበት ጊዜ አንዱን ለመዝረፍ የሚያደርጉት ባጼዎች ጊዜ የሚደረገው ጦርነት የዛን ለመበቀል ምናምን ጂሃድ ነው አሉ። ምን አሉ? አወል አርባ ራሱ ነው ሲል ነበር። ረዳ አፋጁት። ያንን ህዝብ ወደ ቀየው አልመለሱትም። አንድ ካሳ አልተከፈለም። ሁለት መከላከያ ለራሱ የገደላቸው እንኳን ካሳ አልተከፈላቸውም። የነዛ በጦርነት ላይ የሞቱት የጨረሳቸው ለልጆቻቸው እንኳን የሚበሉት የሚጠጡት የላቸውም፣ ወላ ሚስቶቻቸው ወላ ልጆቻቸው። ስለዚህ እንደዚህ አይነት ነው። ህዝቡ ያውቀዋል። ዛሬ ህዝቡ እየጎረፈ ነው እኮ። ኬላ አድርገው እንደ ደርግ ዘመን ከ5 ኪሎ ሜትር 3 ኪሎ ሜትር ኬላዎች አድርገው በየቦታው ፍተሻ ነው የጀመሩት። ግን መውጫ መንገድ አይታጣም። እኛ ከማንኛውም ታጋዮች ጋር እየታገል በወይት ነው የሚወጡት። እንዴት ነው የሚወጡት? እናውቀዋለን። ሰዓቱን፣ ጊዜውን፣ ቦታውን
ዛሬ የታጠቁ የራሱ የመንግስት ልዩ ኃይል የነበሩ ፖሊሶች ሳይቀሩ ነው እኮ እዛ የገቡት ታጋይቷቸው የራሱ የመንግስት የስርዓቱ ወታ አገልጋዮች ናቸው የሚባሉ የነበሩት ናቸው። በቡሬም እጃቸውን እየሰጡ ነው። አሁን በተለያዩ አካባቢ በቡድን ነው የሚሄድ የያዙት አንድ ሁለት ሰው አይደለም። ስለዚህ ህዝቡ ያውቀዋል፣ ወጣቱም ተረድቶታል። አሁን እኛ የምንፈልገው በቲዲኤፍም የጦር ድጋፍ የስልጠና ድጋፍ በኤርትራ መንግስት የጦር ድጋፍ የስልጠና እና ግልጽ የሆነ ፖለቲካ አሻጥር የሌለው ውሸት የሌለው ንጹህ የሆነ ሰብአዊነት የተሞላበት ፖለቲካ ነው የምንፈልገው። እኛ ከትግራይም ጋር የማያቃቅረን ወንድማማች የሆነ አብሮ የሚያሳድግ ብሔረኝነት የሌለበት ሃይማኖተኝነት የሌለበት በሰብአዊነት ብቻ የተሞላ አንዱ አንዱን እየደገፈ የሚያድግበት አካባቢ እንዲሆን ነው የምንፈልገው። ከአሁን በፊት የመጣው እየተገፋፋን እንትን እያልን ዘርም እየጨመርን ሃይማኖትም እየጨመርን ምንም እየጨመርን አንዱ ያንዱን ሀብት ለመብላት ይሄ ቀርቶ ያለውን አብረን እንበላለን። ሰዎች ነን። ከ60 ዓመት 70 ዓመት በላይ እንኖርም እዚህ ዓለም ላይ ለፍቅር እንኳን አይበቃም ይሄ ዘመን። ተፋቅረን ምን አለበት ሀገራችን ብናሳድግ፣ ታንክ የምንገዛበትን ባሩድ የምንገዛበትን ህይወት የምናጠፋበትን የተወጋውን የምናክምበትን ገንዘብ ምን አለበት ህዝባችንን የምትወልደውን እመጫት ብናክምበት፣ ክትባት የሚፈልገውን ልጅ ብንከትብበት፣ አገራችንን መንገዱን ብንጠግንበት። ስለዚህ ሰፋ ያለ አእምሮ ያለው ከዘረኝነት ውጭ የሆነ በሰብአዊነት የሚያስብ ወጣት ከሁለቱም ወገን ሆኖ ተወያይቶ ግልጽ በሆነ እንካን ሀባን ያለው ግልጽ የሆነ ፖለቲካ ለማራመድ ነው የምንፈልገው። ካገዙን ደግሞ ታያላችሁ ውጤቱ ምን እንደሚሆን። በጣም የሚገርም ነው ያስቀመጥከው። እችን በደንብ ደግሞ እንድታሰፋ ትፈልጋለሁ። የመጨረሻ ጥያቄ አደርገዋለሁ ከሰዓታችን አንጻር። ምክንያቱም ካሁን በኋላ በራሳችሁም ማኔጅ የምታደርጉት ሰዓት ነው የሚኖረው። እኛ እንደ ደደቢት ሚዲያ ሰጥተናል። ቴሌቪዥን ጣቢያችንም ሌሎች ፕላትፎርሞቻችንም በፈለጋችሁት ቋንቋ ህዝባችሁን በምታስረዱበት መንገድ እንድታስረዱ ወደ ትግል እንድታሰልፉ ሰዓቱ ሰጥተናል። ኦልሬዲ ነፃ የአየር ሰዓት ነው የሰጠነው። አሁን መጨረሻ ላይ ያልካት ነጥብ እኛ ህዝባችን ነፃ ማውጣት እንፈልጋለን። ከትግራይ ህዝብም ከኤርትራ ህዝብም በሰላም መኖር በፍቅር መኖር እንፈልጋለን። ተደጋግፈን መዝለቅ እንፈልጋለን። ይህንን ለማድረግ ግን አሁን የተጀመረው ትግል አለ የኢብራሂም ዑስማን የሚመራው። ያ ፖለቲክሊም በሚሊተሪ ደረጃም በስልጠናም በሌላም አስፈላጊ የሚባል ሁሉ ድጋፍ እንዲደረግልን እንፈልጋለን። ይሄ ለህዝቦቻችን ሰላም፣ ልማት እና የነበረውን ታሪክ ጥሩ ጥሩውን ወስደን መጥፎ መጥፎውን አስተካክለን ያለውን ጊዜያችን በሰላም መኖር ነው የምንፈልገው ነው። ይህንን ለማድረግ አሁን ቲዲኤፍም እየሰሙ ነው። የትግራይ መንግስትም የትግራይ ህዝብም ይሰማል። የኤርትራ መንግስትና የኤርትራ ሰራዊት የኤርትራ ህዝብም ይሰማል። ይሄ ቢደረግላችሁ ይሄ ድጋፍ ቢደረግ ማለት አንዳንዴ ያው ሽፍታም እያፈሩበት ያለበት መንገድ ስለሆነ የኢትዮጵያ መንግስት እናንተ ለህዝብ ነፃነት የምትታገሉ ናችሁና ይሄ ቢደረግ ትግሉ እስከ መጨረሻ ይደርሳል ብለህ ነው የምታምነው? ምናልባት ለምንድነው ይህን የምጠይቅ መሰለህ? የአፋር ፌዴራሊስት ኃይሎች ነበሩ ትግራይ ጎበዞች ናቸው። በፖለቲክሊ ያው የሚችሉትን አድርገዋል። ግን መጨረሻ ላይ ሸወዷቸውና ገቡ። እንደዛ ነገር ቢፈጠርስ የሚል ስጋት ያለው ምን ትለዋለህ? ምን ትመልስለታለህ ነው አንደኛ ጥያቄ ይሄ ነው። ሁለተኛ የአፋር ህዝብ ራሱ ሙሉ በሙሉ እንዲደግፈው ጥሪህን እንድታቀርብ ፈልጋለሁ መጨረሻ ላይ ማለት ነው። ይህንን ትግላችሁ ይሄ ነው ትግላችንና ይህን መደገፍ አለብህ ብለህ የምታቀርበው ካለ የመጨረሻ ጥያቄ ይሆናል። ሁለት ጥያቄ ነው የጠየቅኩ እና መቀጠል ትችላለህ። አዎ አሁን አንድ ነገር ማወቅ ያለብህ አፋር በወታደራዊ እንጂ በፖለቲካዊ ብስለት ያላቸው አመራር አልነበራቸውም። አፌ ሞልቼ ነው የምለው፣ እየሰማኝ ነው። በላይፍ አልነበራቸውም። ዛሬ ግን ዓለም እንዴት እየሄደች ነው፣ በአካባቢያችን ምንድነው ያለው፣ ምንድነው የሚያዋጣን በደንብ የገባንን ከቃል ኪዳን እስከ መቃብር ነው ትግል። የኛ ትግል ከቃል ኪዳን እስከ መቃብር፣ የህዝባችን ጥያቄ ሙሉ በሙሉ ወላ እስከ መገንጠል የሚሆን ፍላጎቱ ከሆነ እስከ መገንጠል ህዝባችንን ወደፊት ለማራመድ ነው። ዛሬ ኢትዮጵያ እየጎዳችን እንጂ
አንድ ነገር አልጠቀመችንም። በውስጣችን እያለፈ ያ ሁሉ ንብረት ያ ሁሉ ሜታሪያል እያለፈ አንድ ቀን የአፋር ሽፍታ ነው ተብሎ መኪና አቁሞ እየተራበስ እንዴ እንኳን አራግፎ አያውቅም። ኡሙን ህዝብ ነው። ዛሬ ግን የበፊት የነበረው ወታደሮች ናቸው። ፖለቲከኞች ግን አይደሉም። የበሰሉ ፖለቲከኞች አይደሉም። ተረዳኸኝ ወይ? ደግሞ አንዳንድ አኩራፊ አንዳንድ በብዙ አይነት ነበር። ሰውን ለመንቀፍ አይደለም። ዛሬ ግን ካለፉት እየተማርን ስለመጣን ያ እንዳይደገም ውስጣችንን እያስተካከል የፖለቲካ ሰው ፖለቲከኛ የሆነ ወታደራዊ ኃይል በዲሲፕሊን የታነጸ ፍሉይ ካድሬ ያለው ወታደራዊ ደህንነቱ የተሟላ እና ምን አይነት አካሄድ ከሚያግዙን ጋራ ደግሞ ግልጽ የሆነ ዝም ብሎ በየዛፉ ስር አንተ መሳሪያ ውሰድ እንደዚህ ሳይሆን አግሪሜንት ባለው የተዋዋልንበትን ሁሉ ሰው አንድ ነገር ሲያግዝ የራሱ ፍላጎት አለው፣ የራሱ ደግሞ አካሄድ አለው። በምንድነው የምንለያየው? በምንድነው የምንደጋግፈው? በምንድነው ሁሉ ተነጋግረን ንጹህ የሆነ ነው የምንፈልገው። ንጹህ ሰላም ለማውረድ ከሆነ ግልጽ የሆነች ነገር ነው የሚፈልገው። እንደ ነጭ ጨርቅ ማለት ነው። ነጭ ጨርቅ ላይ ትንሽ ደም ጠብቃለች፣ ከሩቅ ነው የምትታየው። አንድም ብልሽት የሌለው ከበፊት ለምንድነው የተበላሸው? የአፋር ትግል ዛሬ አለ የጀመረው። ስንት ተቃዋሚዎች ወጥተዋል። በጅቡቲም ደረጃ በኢትዮጵያም ደረጃ ውጤት ያላፈሩት ለምንድን ነው? አንደኛ በእምነት፣ ሁለተኛ ትምህርት አልነበረም በዛን ሰዓት። ወታደሮች ናቸው እንጂ ካድሬዎች አይደሉም፣ ፖለቲከኞች አይደሉም። የዓለም አካሄድም ደግሞ አሁን ሚዲያ እንደፈለክ ያለውን ነገር ሁሉ የምታውቁበት ዘመን አልነበረም። ዛሬ ግን እኛ እንደ ስልሳዎቹ አይደለንም። አብይ የሚያስበን እኔ ተናግሬ በላሽ ብየዋለሁ። አንተ አጠገብ በሰበሰብካቸው ተረዳ ስብሳቢ አፋርን ማጥያ በዛ ልክ የአፋርን ህዝብ አትሰበው ወይ አትገምተው። ይሄ ህዝብ ታጋሽ ህዝብ ነው። ሲነሳ ግን አንደኛ መሬታችን ተዋጊ ነው፣ መሬታችን ለራሱ። ሁለተኛ ደግሞ ይሄ ሲወጣ እሰዋለሁ ለዓላማዬ ብሎ እንጂ ጥቅማ ጥቅም ወይ እንትን ብሎት አይደለም የሚወጣው እዛ። ተረዳኸኝ? ግን ይሄን ኃይል አደራጅቶ የሚመራው አካል አልተገኘም ነበር። የፌዴራሊስትም ኃይል በዛን ሰዓት ጌታቸው ረዳ ነበር። ትግራይ ውስጥ ምን አይነት ፊልም እንደነበረም አሁን የግልጽ እየወጣ ነው። ወስደው እንዲባክን አደረጉት። ከዛ በኋላ አሁን ለህወሓትም እንደከለከሉት ለሐጂ ስዩም አንበሳ ነው፣ ፍትሃዊ ነው የሚሉት። እኔ ብዙ ተውቅ የለንም። ግን በመጀመሪያ ሲወጣ ሰላም እንቢ ብሎት ነው። በስልጣንም እኮ በስነ ስርዓት ነው ያስረከበው። እና የአፋር ህዝብ እኔም ብትሸኙኝ ምንም አይደለም፣ አወል አርባ ግን ከኔ እንዳይቀር ብሏቸው ነበር። ተረዳኸኝ? ይሄን ትግሉን የአፋር ህዝብ አይደለም እነሱና የነሱ ጥቅም ተጋሪዎች ግብር የማይከፍሉ አገር ውስጥ ደግሞ ብዙ ክልክል የሆኑ ነገሮችን የሚሰሩ ወንጀለኞች ስብስብ ነው ትግሉን የጠለፉት። እና አንዳንድ ወጣቶች ነበሩ ትንሽ ሹመት የሚሰጡ መስለው በኋላ አባረሯቸው። ስለዚህ አሁን እኔ የምለው እንደ ድሮው ከመሃል የሚወለድ ትግል አይደለም። ቦታው ድረስ ይደርሳል። በቃን፣ ሞት በቃን፣ ጭቆና በቃን፣ ተገዥነት በቃን። እኛ ማንኛውም አፋር እንደ ማንኛውም በዓለም ላይ የሚኖር ሰላማዊ ህብረተሰብ በሰላም እየኖረ አገሩን የሚያሳድግ የሚሰራ ሚሊዮኔር የሚሆን ቪላ ቤት የሚሰራ በጥሩ መኪና የሚሄድ አይሲ የሚያደርግ ሶላር የሚተከልለት ልጆቹ በስነ ስርዓት ተምረው በኢትዮጵያም ከሆነ እስከ ፌደራል ድረስ የሚወጡ ከተገነጠልም ሀገራቸውን በህግና ስርዓት የሚያስተዳድሩ ተከባብሮ የሚኖር ህብረተሰብ ነው የምንፈልገው። በጎሳና በምን እየመደብክ የሚባላ ህብረተሰብ አንፈልግም፣ አንሆንም። ይሄ ነው የኛ ትግላችን መሰረቱ። በዚህ ነው የወደቁበት ምክንያት እንዳልኩ ነው። ወታደሮች ነበሩ፣ ብስለት የፖለቲካም አልነበራቸውም። ሁሉን ደግሞ ስስብልቱን ያውቁ ነበር። ተረዳኸኝ? በእነዛ ነው። ዛሬ ግን እኛም ደግሞ ስስብልታችንን እናውቃለን። አክመን ነው እንደገና ትግሉ እንዳዲስ እንዲጀምር የገባንበት። ወጣቶቻችን ዝም ብለው በማይገባ መስዋዕት ከፍለው ያ ትግል የፈለግንበት የህዝባችንን አላማና የህዝባችንን ጥያቄ ሳይመልስ ለግሉ እንደ ሽፍታ ተደራድሮ የሚገባ ኃይል ካሁን በኋላ አይኖርም። ይሄ ነው
በጣም ደስ የሚል ነው ያቀረብከው። በትክክልም ትርጉም ያለው ጥሪ ነው ለኔ። ከሁሉም በላይ ማንምም ቢሆን ማንም የጠላቱ ጠንካራና ደካማ ጎን የሚለይ የራሱ ጠንካራና ደካማ ጎን ያለ ምህረት የሚገመግም ከሆነ ድል ማድረጉ የማይቀር ነው እና በዚህ መልኩ እንደመጣችሁም ገብቶኛል። የአፋር ህዝብም ካሁን በኋላ ከዛሬ በኋላ ሳምንታዊ የሆነ በሳምንት አንድ የሚቀርብ ትጀምራላችሁ እንደተነጋገር ነው። ከዛ ደግሞ ያው የህዝቡም ፍላጎት እያየን እየጨመርን እንሄዳለን። እኛ እንደ ደደቢት አፋር አሁን የጀመርነው አይደለም። የአፋር ህዝብና የትግራይ ህዝብ አንድ ነው ማለት አንድ ነው። ብንነጣጠል አንድ በአንድ እየለቃቀሙ ይጨርሱናል እንጂ ድል አናደርግም። እንበላለን፣ እንጠፋለን ከተለያየን። አፋርና ትግራይ አንድ ከሆነ ግን እነሱም ያውቁታል። በነገራችን ላይ ቅድምም ብለዋል። ጠላቶቻችን ስለሚያውቁ ካላለያዩን እንደማይበሉን ስለሚያውቁ እንዲበሉን ያለያዩናል፣ ያነጣጥሉናል ነው እና ይህንን በተመለከተ በደንብ እንደምትሰሩበት አምናለሁ። ዛሬ ግን አንድ ነገር ዶክተር ልበልህ፣ የትግራይ ህዝብ በጣም ትልቅ እድል አለው። ያንን እድል እንዳያገኝ ከአፋር ህዝብ ጋር የሚያባሉት ለዛ ነው። በደንብ አድርጎ ማሰብ አለበት። ከማርሳ ፋጡማ መቀሌ የሚገባውን ወደ ከኤርትራ ጋር ተስማምቶ በአፋር አቋርጦ ቢሄድ በጣም የቀረበና ለትግራይ ህዝብም ከፍተኛ እድገት ማምጣት የሚችል ወደብ ነው። በመርሳ ፋጡማ ለራሳቸው ገንብተው እንኳን ከኤርትራ መንግስት ጋር ተስማምተው የሚከፈለውን እየከፈሉ የሚፈልገውን ከዚህ እየወሰዱ አብሮ መስራት ይችላሉ። የትግራይ ህዝብ ከአሁን በኋላ ሞት ይብቃ፣ መባላት ይብቃ። ስለ ህዝቡ እሰቡ፣ ስለ ህዝቡ እሰቡ። ታሪክ ይጠይቃችኋል። የማይሞት ሰው የለም። እዚህ ዓለም ላይ ነዋሪዎች አይደለንም። ፍርሃተ እግዚአብሔር ይኑራችሁ። ለማንም እየተላላካችሁ ከአንድ ሰው ጋር በምታኮርፉበት ጊዜ የትግራይን ህዝብና ትግራይን ለማጥፋት አሁን የምናየው የቁሻሻ የሆነ ፖለቲካ አቋርጣችሁ ወንድምህ የሚሆንልህ የለም። አኩሩፍ ሳቅ። ወንድምህ ነው። ዛሬ ወንድሞቻችንን ልትዋጉ መሳሪያ ሲያስታጥቃቸው የነበረው ኃይል እኮ ትናንትና አባትና ልጅ በቪዲዮ እየለቀቀ ነው ሲገል የነበረው። መቼ ወዳጃችሁ ሆኖ ነው? ለእናንተ አስቦ ነው? ለምን አትደራደሩም? የሃይማኖት አባቶች የላችሁም? አዋቂዎች አይደላችሁም? ይሄ ቲቪት ይቅርባችሁ። ለማንም አልጠቀመም። መሳሪያ ይዞ መታገል አገር ማውደም ነው እንጂ። ስለዚህ ወደ ቤታችሁ ተመልሳችሁ ወንድሞቻችሁ ጋር ይሄም በሉ። ትግራይ ደግሞ ያለው ኃይል ለነዚህ ምህረት ሰጥቶ በግልጽ ተሳስቶም ሊሆን ይችላል የገባ መጥቶ ሊነጋገር ይችላል። የሚመለስ ጥያቄ ሊኖር ይችላል። ስህተት ያለውም ጥያቄ የሚታረም ሊኖር ይችላል። ፊት ለፊት እንነጋገር ብሎ አዛውንቶቹ ደደቢት ጀምሮ ሲዋጉ የነበሩት ለወጣቱ እድል መስጠት አለባቸው። አንዱ ላይ እኔ ኃይል አለኝ። ኃይል የአንድ እግዚአብሔር ብቻ ነው። ስለዚህ ለትግራይ ህዝብና ለትግራይ የምታስቡ ከሆነ አሸንፋችሁ ልትወጡ የምትፈልጉ ከሆነ አትናናቁ ለማለት ነው የምፈልገው። ንቀት በጣም መጥፎ ነው። አትናናቁ። ይሄን ለማለት ነው የምፈልገው። አመሰግናለሁ። ታንክ ዩ። በጣም ጥሩ ሜሴጅ ነው፣ ጥሩ መልእክት ነው ያስተላለፍከው እና በትልልቅ ዝግጅቶች እንደምጠብቃችሁ ተነጋግረናልም ተስፋም አደርጋለሁ። የአፋር ህዝብ በራሱ ቋንቋም እየተነገረው በራሱ ቋንቋ የሚዲያ ስራ ኢንፎርምድ የሆነ ዌል ኢንፎርምድ የሆነ ሶሳይቲ ማፍራት ነውና እሱ እንደምታደርጉ በመተማመን ዛሬ ግን ጥሪያችን አክብረህ ይህንን የመሰለ ትንተናም ስለሰጠህን ከልብ አመሰግናለሁ። መልካም ጊዜ እንዲሆንልህ እመኛለሁ። ኧረ እኔ በጣም አመሰግናችኋለሁ። ይሄን እድል የሰጠን የለም። ደደቢት ሚዲያ ደግሞ ኢንሻአላህ እግዚአብሔር ፍቃድ የመጀመሪያ በታሪክ የምትመዘገብ ለአፋር ህዝብ ጮራ የሆነች ሚዲያ እንደሆነች በታሪክ ተመዝግቦ ለዘላለም የሚኖር ይሆናል ኢንሻአላህ። ታንክ ዩ። መልካም ጊዜ። ክቡራትና ክቡራን እንደተከታተላችሁት በጣም የሚገርም ቆይታ ነው ያደረግነው ከአብደላ ኢብራሂም ጋር ወይም ፈይሰል ጋር ማለት ነው። ይህንን ይቀጥላል እንዳልነው ሰዓት ወስደው ነፃ የአየር ሰዓት ወስደው ይሰራሉ። የአፋር ህዝባችን ነው። ለህዝባችን ማንከፍለው መስዋዕትነት የለም። እኛም የሚያስፈልግ ሁሉ እናደርጋለን። አፋርና ትግራይ አንድ ነው። አፋር ያለ ትግራይ፣ ትግራይ ያለ አፋር መኖር አይችልም። ብትነጣጠሉ ብንነጣጠል
ለጠላት እንመቻለን እንጂ ለራሳችን የምናገኘው ነገር እንደሌለ ታውቆ ሁላችንም በዚህ ዙሪያ ላይ እንድንሰራ ጥሬን አቀርባለሁ። Naina